አሁን ደግሞ ከእንግዶቼ ጋር ስለ አንድ ጉዳይ ልንነጋገር ነው። ጉዳዩ በየሁላችሁም ቤት የሚገባ ነው። ምክንያቱም በአሁን ሰዓት ማህበራዊ ሚዲያው ሌላው ይሄ መደበኛ ሚዲያው በየቤታችን ደርሷልና ነው። ይህንን ጉዳይ ሚዲያን ወጣትና አዳጊ ሴቶች ጋር ያለው ተጽዕኖ ምን ይመስላል? በዚህ በሚዲያ ላይ ሲንቀሳቀሱ ወይም ደግሞ የተለያዩ ስራዎችን ሲሰሩ ምን አይነት ግብረ መልስ አላቸው? የተለያዩ ተጽዕኖዎች ወይም ደግሞ የተለያዩ እነሱን ለስነ ልቦናዊ ጥቃቶችን ከማድረስ አኳያም ሚሰነዘሩ ነገሮች አሉና ለነዚህ ሰዎች ወይም ለነዚህ አዳጊና ወጣት ሴቶች ምሰጠው ግብረ መልስ ምንድነው? ሄዶስ ምን ያመጣል የሚለውን ነገር ራሳችንን እንገምግም። እኛ ግን ምን አይነት ግብረ መልስ አይተዋል? ምን ታዘበዋል የሚለውን እናወጋለን ማለት ነው። ወጣቶቹ ወደ ማህበራዊ ሚዲያው በተለይ አሁን ወጡ ሲባል ምን አይነት ግብረ መልስ ያጋጥማቸዋል? ተለምዳዊ የሆኑትንም ግብረ መልሶች እናንሳ። የገጠማችሁም ነገር ካለ አሁን ስፔሻሊ አሁን ላይ በጣም ሶሻል ሚዲያ ቲክቶክ፣ ኢንስታግራም፣ ቴሌግራም፣ ቲቪ ላይ ሬዲዮ የተለያዩ ነገሮች አሉ። ሶሻል ሚዲያው በጣም ኢምፓክት አለ ማለት ስፔሻሊ ስለ ሴቶች ስናስብ በጣም ብዙ ስድቦች አሉ። በኮሜንት ምክንያት ራሳቸውን ለራሱ ለመጉዳት ምናምን ምክንያቱም ኮሜንት ስታነብ የህዝብ ግብረ መልስ ነውና ካለባበስ ሊሆን ይችላል ካላቸው ካቋም ሊሆን ይችላል በኔቸር የተሰጣቸው ነገር ነው። ግን ካለባበሳቸው እነሱ አምሮብኛል ብለው ምናምን እዛ ከወጡ በኋላ የሚሰጡ ኮሜንቶች እንዲሁም ደግሞ ለምሳሌ አሁን ቲክቶክ ላይ ስናይ ምናምን የተለያዩ ቪዲዮዎች አሉ ፌመስ ለመሆን ተብሎ ሳይፈልጉ ዝናን ለማግኘት ራሳቸውን በማይሆን መንገድ የሚያቀርባሉ ቲክቶክ ላይ ማለት ፑሽ እየተደረጉ ነው። ፈልገውት አይደለም ግን ደግሞ መፈመስ የሚችሉ በዛ አይነት ወይ ስለሆነ ብቻ ሳይፈልጉ ባለባበስ ደረጃ በቃ ማረባት ለመባል ምናምን አጭር ቀሚስ ተለብሶ ምንድነው አሁን ይሄ ሚዲያ ጾታን መሰረት አድርጎ ምንድነው የሚሰጠን ነው ወይንም ምንድነው እየተቀበልን ያለ ነው? ከዛ ሚዲያ ትልቁ የሆነው ነገር ጾታዊ መሰረት ያደረገውን የስራውን ክፍፍል በብዛት የሚሰጠን ሶሻል ሚዲያዎቻችን ናቸው። እያቀሩ እንኳን ቢመጡ እንዳይቀሩ አድርጎ ወይንም ጸንተው እንዲኖሩ ከመደርጓቸው ፋክተሮች የመጀመሪያው ሶሻል ሚዲያዎቻችን ናቸው። ማስታወቂያዎቻችን ላይ ሴቶቻችን እንዴት አድርገን ነው የምንሰራቸው? አብረን ቢዩቲ ስታንዳርድ እናወጣለን። ቆንጆ የምንላቸውን ሰዎች አብረን ሴት እናደርጋለን። ከዛ ብዙ ጊዜ አባቶችን የት ነው የምናያቸው? አባቶች ከየት ነው ደክሟቸው ሲመጡ ነው የምናያቸው? እናቶች የት ነው ያሉት? ቤት ውስጥ ነው ያሉት። ሲያበስሉ ነው የምናያቸው። አሁን ደግሞ የተለመደ ዘመናዊ ነው ደግሞ ሞዲፋይ ያደረገ ራሱን ይመጣል። ወንዶቻችን ደግሞ ጂም ሰርተው ጂም ቆይተው ሲመጡ እናያለን። ሴቷ ስቲል እያበሰለች ነው ያለችው። ያው ጸጉሯን አስተካክላ ሜካፕዋን ተቀብታ አምራለች። የዘመኑ ሴት ናት ግን ስቲል እያበሰለች ነው። ከዛም ደግሞ እናያለን አብረውም ሰርተው ገብተው ደግሞ ማን ነው የሚያበስለው? ሴቷ ናት የምታበስለው። ሁለት ተደራቢ ኃላፊነት የምንሰጣቸው ሮሎች አሉ። ህፃናት ምን ሲያረጉ ነው የምናያቸው? ስለዚህ ሶሻል ሚዲያ ወደድንም ጠላንም በየቀኑ ህይወታችንን ሼፕ እያደረገው ነው ማለት ነው። ወንድና ሴቶች ሲመጡ እኩል ነው ወይ ተቀባይነታቸው? ኮሜንት ሴክሽኖቻችን እኩል ነው ወይ? እኔ መጥቼ ፍርድ ቤት ስላጋጠመኝ ነገር እዚህ ጋር ባወራ ሐሳቤ ነው የሚታየው ወይስ ጸጉሬ ነው ወይስ አለባበሴ ነው? ወይም በጣም እንኳን ሐሳቤ በጣም ትኩረቱን የገዛው ሰው እንኳን ኮሜንት ሴክሽን ላይ ገብቶ ምንድነው የሚለው? በጣም ታምራለሽ ወይም ደግሞ በጣም ያልተመቸው ሰው ነው ስታስጠይ ነው እንጂ የሚለው አምሮሽን ሳይሆን አካልሽን ያ። ስለዚህ ቦዲሊ እኛ ፊዚካሊ ሰብጀክቲፋይ የማድረግ ነገር አለ ሶሻል ሚዲያዎቻችን ላይ። ማስታወቂያዎች አሁን ለምሳሌ አሉ። የደፍተር ማስታወቂያ አሁን በየጊዜ የምንመለከታቸው ትምህርት ቤት ጋር የተያያዙ ማስታወቂያዎች ሁሌ ሴቷ ግራ ገብቷት ወንድሟ መጥቶ ሲረዳት እምናይ ከሆነ ትንሽ መስሎ ይታየን ይችላል አይደል? ማስታወቂያ ነው ደብተሩን ያስተዋወቀው ትላለ። ግን ከዛ በኋላ ምን አይነት እንትን አለው? ሴቶች በትምህርት ላይ እርዳታ እንደሚያስፈልጋቸው እንደዚህ አይነት ሁሌ የምንመለከታቸው እንደዚህ አይነት ሆኖ ከሆነ ሳናስበው ይሄ በከፊል ንቁ የምንለው አእምሯችን ወይም ሰብኮንሺየስ ውስጥ የሚቀመጥ ነገር አለ አይደል? ተከማይቶ እሱ መሰለ የሚወጣው። ከዚህም በተጨማሪ አሁን ሳያቅ ያስተካከልንም ሊመስለን ይችላል። ግን ብዙ ጊዜ በተለምዶ ኢትዮጵያ ውስጥም ሊሆን ይችላል ዓለም አቀፍ ጉዳዮች ላይ ግን ኢትዮጵያ ውስጥ ይከራል መሰለኝ ነገሮችን ወደ ሴቷ የማምጣት ነገር አለ። ገባ አይደል? ጥፋተኝነትን ወደ ሴቷ የማምጣት ነገር አለ። መድፈር ላይ ላንሄድ እንችላለን። አሁን ባሏ የመታት በባሏ ጥቃት የደረሰባትን ሴት አይተን እንዲህ ብለው እኮ ነው እንደዚህ አድርጋ ነው ጀስቲፋይ የማድረግ ነገር አለና ሴቶችን ኃላፊነቱን ለሴቶች የመስጠት ነገር ከተለምዶ የመጣ ነገር ነው። ሴቶች ሶሻል ሚዲያ ላይ ሲወጡ እኔ አንደኛ ድፍረታቸውን አደንቃለሁ። ምንም ሰሩ ምንም ድፍረታቸውን አደንቃለሁ። ምክንያቱም እንዳልከው ነው ጥሩ ነገር ከሰራች ሲጀመር ቤት ውስጥም ያለ ነገር አለ
በጣም ጥሩ ነገር ስንሰራ ወንድ ነን እኛ ሴት አይደለም ወንድ በቃ ምታደንቀኝ ራሱ በሴትነት አይደለም ወንድ በቃ ወንድ አንበሳ በቃ ጀግና በቃ ወንድ ነው እንጂ ምትለኝ ጀግኒት ምናምን ጭራሽ አሁን ነው እንደውም በጣም ብዙ ነገር ለርን እያደረግን የመጣ ነውና ዝቅተኝነት ነው ለሴቶች ዝቅተኝነትን ነው የሚፈጥረው ሶ ዝቅተኝነትን ተቋቁመው ራሱ ሶሻል ሚዲያ ላይ ኤግዚስት ላደረጉ ሴቶች በጣም እኔ አድናቆታለሁ እነዚህ አይነት ነገሮች ቀላል መስለው ነው የሚታዩት ግን ከባድ ነገር ነው ይዘው የሚመጡት ስፔሻሊ ሴቶች አይምሮ ላይ የሚያድገው አሁን ቲክታክ ላይ ትናንሽ ህጻናት ያሉ ይሄን ነገር እያደጉ እስከ 8 አመታቸው ሰብኮንሺየስ ማይንዳቸው ላይ ተቀምጦ ከዛ በኋላ ይሄን ነገር ነው ይዞት የሚወጡ ከዛ ይሄን አይተው ደግሞ ነገው ኔክስት ትውልድ ያለው ጄነሬሽኑ ደግሞ ይሄን ነገር ነው ይዞት የሚወጡ ሶ የምናያቸውን ምንሰራቸው ላይ ሚዲያዎች ላይ የሚሰሩት ነገሮች ተመርጠው የሚሰሩበት ቢሆን እኩልነትን የሰፈነ ማስታወቂያም ሊሆን ይችላል ፊልም ላይ ሊሆን ይችላል ግጥም ሊሆን ይችላል ትወና ኤቭሪቲንግ ቢሆን ተመርጦ አንዳንዴ ከሶሻል ሚዲያም ሆነ ሜንስትሪም ሚዲያ ላይ የምናየው ነገር ብቻ ሳይሆን የማናየው ነገር ችግር የሚያመጣ ይመስለኛል አሁን ደጋግሞ የተናገሩት ነገር ሪፕሬዘንቴሽን የሚለው ነገር ለምሳሌ ፖለቲካ ስፖርት እነዚህ ንግግሮች ላይ ሀገራዊ ውሳኔዎች ላይ ሴቶች ቀርበው ሲያወሩ እማልመለከት ከሆነ ምን አይነት አስተሳሰብ ይመጣል ቀላል አድርጎ የማየት አለ አይደለ እንደዚህ አይነት ነገሮችን ያመጣልና እሱም ነው ዞሮ ምን ይሆናል ስኬታማ ሴት ስናይ የሚያስደንቅ ነገር ግን ስኬታማ ሳይሆኑ ደግሞ ሴቶች ስናይ የሚጠበቅ ነገር አርጎ ይስላል ማለት ነው እና የሚያስደንቅና የሚጠበቅ መካከል ያለው ጋፕ ደግሞ በየቀኑ እኔ አሁን ህግ ተመርቄ ስራ ሲዝ ማህበረሰቡ ላይ ያለው አስተሳሰብ ሴት በደንብ መናገር አትችልም የተወሳሰበ ሐሳብ መያዝ አትችልም የሚለው ከሆነ እኔ በጥቅና እንዲይዘው የሚፈልግ ሰው ማን ይሆናል እና እንደዚህ አይነት በሮችን ይዘጋሉ ማለት ነው ኮሜንት ሴክሽኑ ላይ ስላሉ ሰዎች ስናወራ ወንዶችና ሴቶች ናቸው ሶ ጥቃት ፕላትፎርሞች ላይ ሜንስትሪም ሚዲያው ላይ ሶሻል ሚዲያው ላይ ማን ነው ጥቃት ፈጻሚ የሚለው ነው የተያይዘን ወንዶችም ሴቶችም ናቸው ሴቶች ያደግንበት ማህበረሰብ እናንጸባርቀው ገባ ሚሶጂኒ ይባላል ወንዶችም ጭምር እንደዛው ነው እናንጸባርቀው ይሄ ሴቶች ላይ ሲሆን ግን የሚከብደኝ ሴት ሆና እንዴት ሴትን እንደዚህ ትላለች ልል ይችላል ግን እኔ ያደኩበትን ሶሳይቲ ሐሳብ ነው ማንጸባርቀው አይደለ ብዙ ወላጆች ልጆቻቸውን ላይክ ሴት ሆና ትምርቷን ተታ ልጆቿን ስታሳድግ ያመጣች ሴት ልጄ ድጋሚ አትማርም ብላ ምትከለከለው ወይንም እንድታገባኮ ምትገፋፋት እናት ናት አይደል ሺ ኢዝ አ ውመን ያን ነገር አልፋበታለች ግን ያቺነት የሶሳይቲ ውጤት ናት ሶሻል ሚዲያ ያሉት ሴቶችን ዝቅ የሚያደርጉት ዳውንግሬድ የሚያደርጉት ኢንሳልት የሚያደርጉት የሚሰድቡት ጥቃትን የሚፈጽሙት ሃራስመንት ነው ባይዘው ወደድንም ጠላንም እዛ ጋር ወጣን ስንሰድባቸው ዳውንግሬድ ስናደርጋቸው ጥቃት ነው እየፈጸምንባቸው ያለውና እነዛ ሴቶችም ወንዶችም የማህበረሰብ ውጤቶች ናቸው በአዳጊና ወጣት ሴቶች የተሰራ ጥናት ነበር እነዚህ ጥናት ላይ ምን አድርገናል ከመቶ በላይ አዳጊና ወጣት ሴቶች ተሳትፈውበት ሰርቬይ ሰሩት ላይ ማህበራዊ ሚዲያው ላይ የሚሳተፉ ሴቶች ላይ ማህበራዊ ሚዲያ ላይ ከዛ ምንድነው ያየነው ማህበራዊ ሚዲያ ደሞስት ተጠቃሚ የሆኑት ፌስቡክ ኢንስታግራም እና ቲክቶክ ሆኗል እነዚህም ላይ ነው በጣም የበለጠ የሆነ ጥቃቶች የሚመለከቱት አሁን ደግሞ በደንብ ያደገ ያለ ብለው የተመለከቱት ምንድነው ቴሌግራም እና ዋትስአፕ ላይ ማለት ነው እና ከነዚህም ጥቃቶች በጣም በአንደኝነት ምን አይነት ጥቃት መልኩ ይመጣል ፍሌሚንግ የምንለው ማለትም የጥላቻ መልእክቶች በጣም ተደጋጋሚ የሆነ የስድብ የጥላቻ የማዋረድ መልእክቶች የሚለጠፉት ማለት ነው ሁለተኛ ደግሞ ሄት ኮንተንት ወይም ደግሞ የጥላቻ ንግግሮች የምንላቸው በጣም በተለምዶ ኤክስፒሪየንስ የምናደርገው ነው ብለው አውርተውበታል ማለት ነው እና ማን ነው የሚያጠቃው ብለን ስናይ ደግሞ ብዙ ጊዜ ሜቢ ኦንላይን ስለሆነ አኖኒሚቲ ስማልባነት ስላለ እንዳለችው ወንዲውን ሴት የማይለይበት ስለሆነ ማናቀው ሰው ምናምን አድርገን እንስላለን እንደዚህ ማህበራዊ ሚዲያዎች ላይም የምንመለከታቸው ጥቃቶች በአብዛኛው ሀፕን የሚያደርጉት አክቹሊ መጀመሪያ አካባቢያችን ላይ ካለው ሰው ነው ከዛም አልፎ ነው እንትኑ ኮንተንቱ እየበዛ እንትን የሚለው ማለት ነው በማህበራዊ ሚዲያ አለን ያው ሁላችንም አለ ምን ያህል ብዙዎቻችን ምን ያህል እንጠቀመዋለን የተለያየ ነው ይሄንን ደግሞ እንጀራ አድርገው የሚኖሩም ሰዎች አሉ ማህበራዊ ሚዲያው ላይ የተለያዩ ነገሮችን በመልቀቅ ሐሳቦችን በማንሳት ግን ስንጠቀም እኛ ባለን ማህበራዊ ሚዲያዎች ስንጠቀም የሚመጡ ግብረ መልሶች አሉ ከሰዎች በተለይ ደግሞ ሴቶች ሲሆኑ ጥቃቶችም ጭምር ስለሚያስተናግዱ ያው ወንድም ጥቃትን ያስተናግድም ማለት አይደለም
ግን ደግሞ ሴቶቹን ያው አስተሳሰባችንን ምናችንን የሚገልጥ ነገር ስለሚደርስባቸው እንደዚህ አይነት ነገር እናንተ ከገጠማችሁና እንዴት ተወጣችሁት ምን አይነት ምን እገዛ አገኛችሁስ የሚለው ነገር እንድናነሳ ነው ለምሳሌ እኛ በመንሰራባቸው ፕሮጀክቶች እንደ ሺሊድስ ወይም እሷ ትመራለች ፕሮጀክቶች በተለያዩ ትምህርት ቤቶች ራሳቸው ተጎጆቹ ወይም ተጠቂዎቹ ራሳቸው ላይ ሲሰራ በትምህርት ቤት በክበባት ላይ ብዙ ሴቶች እንዲሳተፉ ሴቶች ብቻ ሳይሆኑ ደግሞ ወንዶችም አብረው ተሳትፎ ያን ጥቃት አብረው እንዲጋፈጡ እሷ ትመራለች ሲባል ወንዱም አብረው ሲሆን አሁን ሴቶች ብቻ ከሆነ ለውጥ አይመጣም የነሱ ጉዳይ ብቻ ተብሎ ይተዋል አይደለ የነሱ ሳይሆን የኛ የሚለው ነገር እንዲመጣ ሁለቱንም ይዞ እንዲሰራ ያደርጋል እንደዛ የሚያደርጉ ሰዎችን አንተ ቼንጅ ለማድረግ እነሱን አድቫይስ አድርገ ወደ አንተ ለማምጣት ትሞክራለህ ያንቺን ስብዕና ገንብቶልሻል ይሄኛው እንደዚህ በተማሪዎች ምናምን በክበብ የምታረጉት እንቅስቃሴ ኮንፊደንት እንድታወራ ነው የሚያደርግ በቃ ወጣ እንድታወራ ላይክ ሰዎች መጣው አድቫይስ እንዲያረጉ ምናምን እንደዚህ ተፈጥሮ ነበር እንዴት ላድርግ ብለ ሰው እንድትመክር ካንተ አልፎ ሰዎች እንድትለውጥ ማወቅ ማለት ለሰዎች መትረፍ ማለት ነው ስለዚህ አንተ ያወቀውን ነገር ሌሎች ሼር አድርገ ደግሞ እነዛ ያያሉ ነው ማህበረሰብ ቢልድ እየተደረገ ወደዚህ የሚመጣውና ይሄ ነገር ራስን የተለያዩ ስልጣኖችን እና እንድትለወጥበት አንተ ስሰራበት ስልጣኑ መጥቶ ምናምን አለፈ ለካሜራ ብቻ ሳይሆን እየተደጋገመ እየመጣ ሲሰራ ፋንክሽናል ሲሆን አንተ ለውጥ ታመጣለህ ከዛ ቤተሰብ ማህበረሰቡን ያለ ጓደኞችን እንድትለውጥና ያለህን አካባቢ አይተ አንተን የሚመጥን ነገር እንድታረግ ያደርጋል ከዚህ በፊት ከአንድ አመት በፊት ይመስለኛልና ለከ በሺሊድስ የተሰራው የሪሰርች ቫሊዴሽን ላይ ቁጭ ብዬ ያልኩት ነገር ነበረ I wish የዛ ሰዓት የተቀመጠችው ግራጁዌት ያደረገችው ምናምን ህልዳና ሳትሆን ገና 10ኛ ክፍል እያለች ገና ወደዚህ ስልክ አይደል ሚዲያዎች ምናምን ወደ ማግኘት የደረሰችው ህልዳና ብትሆን ብዬ ተመኘውበት ጊዜ አለና በቴሌግራሜ በዋትስአፕ እየገቡ መስደባቸው ስድቦች ፎቶዎቼ ላይ ልክ ፎቶ ፖስት ገብተው የሚናገሩኝ ሰዎች ንግግር ያ ጥቃት እንደሆነ ማገናዘብ ይችላል ነበር እና ራሳቸው ብዙ ሴቶች ራሳቸው እንዴት ከዛ ጥቃት መጠበቅ እንዳለባቸው ብዙ ሴቲንጎች አሉ ማያቀሳው እንዳናገረ መቀየር የምትችላቸው በራሳችን ማደግ የምንችላቸው ነገሮች ቆይታል ከጥቃቶች በኋላ ነው የተማርናቸውና አሁን ላይ ብዙ ያሉ እንቅስቃሴዎች አሉ ዲጂታል ሊትሬሲ እየተባለ እንዴት አርገው ሴቶች ሶሻል ሚዲያ ላይ ራሳቸውን መጠበቅ እንደሚችሉ ጥቃት የሆነ ነገር ራሱ ጥቃት ማለት እንዲችሉ የሚያደርጉ ብዙ ስልጣናዎች አሉ በሺሊድስ ፕሮጀክት ከዛ በዛም በተጓዳኞችን ብዙ ትሬኒንጎች ወስጃለሁ እኔ አሁን አቃለሁ ጥቃት ምን እንደሆነ ያ ትልቅ ለውጥ ነው ብዬ አስባለሁ መጀመሪያ ማህበራዊ ሚዲያ ላይ ከገባው በኋላ ያለውን ሁኔታ በጣም አስፈርቶኝ አካውንቶቼ እንዳለ ፕራይቬት አድርጌ አሁን ለ3 አመት ምናምን ዲጂታል ራይትስ ስፔሲፊካሊ ለረጅም ጊዜ የሰራውበት ነገር ነውና አንዱ ትልቁ ነገር መማማር መቻል ራሳችንን ማስተማር ሌሎችንም ማስተማር ለራሳችንን መማር ሌሎችንም ማስተማር እና አሁን መማሪያ ማስተማሪያ እንዲሆን ያደረገን ነው ማለት ነው እና ከዛም ባሻገር ደግሞ ምንድነው አሁን አካውንቶቼን ተምሬያለሁ ብዬ መያዝ ይችላልው ብዬ እንትን ስል ፐብሊክ አደረኳቸው ምናምን ከዛም ጋር ተያይዞ የሚመጡ ኮሜንቶች አሉ ምን አሉ አንዳንዴ መሳቅ ጥሩ ነው ያስባለሁ ላይክ ራሳችንም ላይ ስቀን ምናምን ከዛ ከሚያቋቸው ሰዎች ጋር ሼር አድርጋችሁ አረ ይሄ ምን ላይክ የማይገልጻችሁ ነገር እኮ ነው ደግሞ ምናምን ነገር ተሳስቃችሁ ታልፋላችሁ አንቺ በግልሽ ዕውቀትም የበራስ መተማመንሽንም ጨምረሻል አሳድገሻል በጣም ስፔሻሊ ለአዳጊ እና ለወጣት ሴቶች ማስተላለፍ እንፈልጋው መልእክት ብቻችሁን አይደላችሁ እና ጥቃት ሲደርስባችሁ ብላክሜሊንግ ማስፈራራት ሲደርስባችሁ አሁን ኤአይም ዲፕ ፌክ እየተባለ ሰውን ያልሰራውን ነገር እንደሰራ አድርገ ማቅረብ ትችላለህና እንደዚህ አይነት ነገር ሲደርስባችሁ ሼር አድርጉ ለጓደኞቻችሁ you can share ለሌላ ሰው መናገር ትችላላችሁ አትያዙት አትደብቁና አድርጉ የተባላችሁን ከዛ አታድርጉ ዋጋ የሚከፍሉት ለብቻቸው በመያዛቸው ነውና you can create አመንግስ ደግሞ ክላስ ውስጥም በሴት ጓደኞቻችሁ መካከል ሴፍ ስፔስን ክሬት ማድረግ ትችላላችሁና የእህቶቻችሁ ጠባቂ ሁኑ ማለት ፈልጋለሁ